የኢትዮጵያ ምርጫ ታሪክ የጀመረው በዘውዳዊ ስርዓት በአጼ ኃይለ ሥላሴ ዘመነ መንግስት ንጉሱ ራሳቸው ከደጃዝማችና መኳንንቶች መካከል የፈለጓቸውን በአማካሪነት እንዲረዷቸው በመምረጥና የዘውድ ምክር ቤት የሚል መጠሪያን በመስጠት ነበር። 1923 ዓመተ ምህረት የመጀመሪያው የተጻፈ ህገ መንግስት ረቆ የፓርላማ ማቋቋሚያ አዋጅን ይዞ ሲወጣ ያኔ በዚህ ህገ መንግስት መሰረት የመጀመሪያው ፓርላማ ተቋቋመ። በ1923 የተዘጋጀው ይህ ህገ መንግስት ህዝቡ ራሱ መምረጥ እስኪችል ድረስ የምክር ቤት አባላት በንጉሱና በመኳንንቱ ይመረጣሉ የሚል ህዝብን ያገለለ አንቀጽ የነበረበት በመሆኑ የምክር ቤቶቹን አባላት የሚመርጧቸው ራሳቸው ንጉሱ ነበሩ። ከአመታት በኋላ በ1948 ዓመተ ምህረት ጀምሮ ህዝቡ ራሱ እንደራሴዎችን በቀጥታ እንዲመርጥ ፍቃድ ሲሰጥ ይሄኔ ኢትዮጵያ ከኮሮጆ ጋር በይፋ ተዋወቀች። ምርጫ የሚካሄድበት የምርጫ ቦርድ ተቋቋመ። የመራጭነትና የተመራጭነት መስፈርትም በይፋ ተቀመጠ። በዚህ ሂደት ከ1948 እስከ 1967 ዓ.ም በየ4 ዓመቱ 5 ተከታታይ ምርጫዎች ተካሂደዋል። ይህ ሲሆን ምርጫው በግለሰቦች መካከል የተደረገ እንጂ በፓርቲዎች መካከል የሆነ ግን አልነበረም። ጊዜያዊ ወታደራዊ አስተዳደር ደርግ ወደ ስልጣን ሲመጣ በስራ ላይ የነበረውን ፓርላማ በትኖ በምትኩ በ1967 ከልዩ ልዩ ወታደራዊ ክፍሎችና የመንግስት መስሪያ ቤቶች የተወጣጡ 60 ሰዎችን ያቀፈ መማክርት ጉባኤን መሰረቱ። በ1979 ዓ.ም 835 አባላት ያሉት ባለ አንድ ሸንጎ ምክር ቤት በምርጫ ተሰየመ። ይሁንና እጩዎችን የሚጠቁመውም ሆነ የሚያስመርጠው ኢሰፓ፣ ጠቋሚውም አስመራጩምና ተመራጩም ራሱ ኢሰፓ ነበር። ኢህአዴግ በትጥቅ ትግል በስልጣን ላይ የነበረውን መንግስት ገርስሶ ሀገሪቱን ከተቆጣጠረ በኋላ በሽግግር ወቅቱ ምክር ቤት ተዘጋጅቶ የካቲት ወር 1984 ዓ.ም የወረዳና የቀበሌ ጊዜያዊ አስተዳደር አባላትን ምርጫ አካሄደ። ብዙም ሳይቆይ በዚሁ ዓመት ግንቦት ወር 1984 ዓ.ም ብሔራዊ፣ ክልላዊ፣ የዞንና የወረዳ ምክር ቤቶች አባላት ምርጫ ተካሄደ። ከዛም በአዋጅ ቁጥር 64 ህዝባር 1985 ዓ.ም መሰረት ብሔራዊ የምርጫ ቦርድ ተቋቋመ። የኢትዮጵያ ብሔራዊ ምርጫ ቦርድ ከተቋቋመ ጊዜ ጀምሮ ብሔራዊ ምርጫዎች ተደርገዋል። አንደኛው ሀገር አቀፍ ምርጫ ግንቦት 1987፣ ሁለተኛው ሀገር አቀፍ ምርጫ ግንቦት 1992፣ ሶስተኛው ሀገር አቀፍ ምርጫ ግንቦት 1997፣ አራተኛው ሀገር አቀፍ ምርጫ በ2002 ዓመተ ምህረትና አምስተኛው ሀገር አቀፍ ምርጫ በ2007 ዓመተ ምህረት የተደረጉ ናቸው። ግንቦት በ1997 የተደረገው ሶስተኛው ሀገር አቀፍ ምርጫ በኢትዮጵያ የምርጫ ታሪክ ትልቁን የፉክክር መንፈስና የህዝብን ተሳትፎ፣ የቴሌቪዥን ፉክክሮች፣ ሰላማዊ ሰልፎችና ከፍተኛ የተቃውሞ ድምጽ የተሰማበትና ለብዙዎች ሞትና ውድመት ምክንያት ሆኖ ነበር። በ2002 ዓመተ ምህረት የተካሄደው አራተኛው ሀገር አቀፍ ምርጫና በ2007 ዓመተ ምህረት የተካሄደው አምስተኛው ሀገር አቀፍ ምርጫ ገዢው ፓርቲ ወደ 100% የሚጠጋን የመቀመጫ ድምጽ ያሸነፈበት በመሆኑ በወቅቱ በዲሞክራሲያዊ ሂደት ላይ ጥያቄ እንዲነሳና በህዝብ ዘንድ በርካታ ቅሬታን የፈጠረ ነበር። በኮቪድ ወረርሽኝ ምክንያት መካሄድ ከነበረበት 2012 ተራዝሞ ሰኔ 2013 የተካሄደው ስድስተኛው ሀገራዊ ምርጫ በኢትዮጵያ በተለያዩ አካባቢዎች የተስተዋሉ የጸጥታ ችግርና መሰል በርካታ ፈተናዎችን አልፋ በስኬት ማከናወን የቻለችበት ምርጫ ነው። ለዚህም ተአማኒነት ያለው ገለልተኛ የምርጫ ቦርድን በአዲስ መልክ ማዋቀርና የአሰራር ስርዓትን ማሻሻል ያሉ ስራዎች ተሰርተዋል። በውጤቱም ድምጽ ለመስጠት ከተመዘገቡ 38 ሚሊዮን በላይ መራጮች 90% ድምጽ ሰጥተዋል። 45 የሲቪል ማህበራት፣ ከ46 ሺህ በላይ ታዛቢ ግለሰቦች፣ ከ100 በላይ ዓለም አቀፍ ታዛቢዎች ምርጫውን ታዝበውታል። ገዢው ፓርቲ ብልጽግና አብዛኛውን የህዝብ ተወካዮች ምክር ቤት መቀመጫ ሲያገኝ የተወሰኑ ፓርቲዎችና የግል ተወዳዳሪዎች ምክር ቤት የሚገቡበትን ውጤት አስመዝግበዋል። ግንቦት 2018 እንደሚካሄድ ቀን የተቆረጠለት 7ኛው ጠቅላላ ምርጫ በዲጂታል ቴክኖሎጂ እንደሚታገዝ ተነግሮለታል። ባለፉት ጊዜያት ከነበሩ ምርጫዎች ልምድ የሚቀመርበት እንደሚሆንም ይታመናል።